አንድ የተረፈ ሰው የለም ነው የሚባለው ታሪኩ ላይ። በነገራችን ላይ እንዳለ የነበሩትን የከተማዋን ህዝቦች ያ እሳተ ገሞራ አንፎርቹኔትሊ በጣም በአሳዛኝ ሁኔታ ሁሉንም ጨርሷቸዋል። ታዲያ ግን ከ2000 ዓመታት በፊት እቺ ከተማ በእሳተ ገሞራ ተቃጥላ I'm gonna say it again ተመልከቱ የምታዩትን ነገር ጽሁፉ ራሱ ሳይቀር ከ2000 ዓመታት በፊት የተሰራ ነገር ነው። ጩጮቹ ራሱ ይውላችሁ ሞተር አላቸው። እግዚአብሔር ለክ oh my god alright እዚህ ሀገር እብድም አለ አይገርምም? ይውላችሁ ቆሻሻውን ስናይ ነው የመጣ ቆሻሻ ውስጥ ሊያወጣ ነው የሆነ ነገር። alright አሁን የምንገኘው እንግዲህ ሙዚየም ውስጥ ነው። እጅግ በጣም በሚያሳዝን ሁኔታ ሰዎቹ የነበሩበት ሲቹዌሽን ይሄንን ይመስላል። What's good everybody? ሰላም ደህናችሁ? AFG is back። ዛሬም እንደተለመደው ቀውጢና በእንግ በሆነ ቪዲዮ ተመልሰን መጥተናል። ዛሬ የት ነው የምንገኘው? እጅግ የምትገርም ክሬዚ ማድነስ ከሆነችው ከተማ ኔፕልስ ወይም ደግሞ ኒያፖሊስ ወይም ደግሞ ናፖሊ ነው የምንገኘው። ምንም እንኳን እቺ ከተማ የጣሊያን ሀገረ ግዛት ውስጥ ብትገኝም ለብቻዋ ሀገር መሆን የነበረባት ሀገር ነች። በነገራችን ላይ ኤቭሪቲንግ በየቦታው የምታዩት ነገር it's completely madness. Anyway በዛሬው ቪዲዮአችን እንግዲህ እጅግ በጣም ወደሚገርም ቦታ ይዣችሁ እሄዳለሁ። በታሪክ 2000 ዓመታትን ወደ ኋላ ተጉዘን እጅግ በጣም የሚገርም ነገር እንመለከታለን። ታዲያ በዛሬው ቪዲዮአችን ታይም ትራቭል ልናደርግ ነው። በሉት እስከ ቪዲዮ መጨረሻ አብራችሁ መቆየታችሁን እንዳረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ አዲስ ካልሆናችሁ ደግሞ ይሄንን ቪዲዮ ላይክ በማድረግ እንጀምራለን። ሌትስ ጌት ኢንቱ ኢት። በወር 70,000 ብር ገቢ ካሎት መሃል ከተማ ላይ ቤት በመኪና ዋጋ ልጠቁማችሁ። ትርፍ ቢሉ በሳልስት የሚጨምር ጥራት ቢሉ ስራችን ምስክር፣ ታማኝነት የ30 ዓመታት መታወቂያችን ነው። አሁን ደግሞ ቅንጡ ፔንታውስ በምቹ አከፋፈል በእጅ ስልኮ የሚሸምቱበትን መንገድ አመቻችተን ህይወትን ቀለል አድርገናታል። በእኛ በኩል ሲሸምቱ 30% ቅናሽ ያገኛሉ። 10% ብቻ ከፍለው 60% በባንክ አያይዘው መሃል ከተማ ላይ በ8 ወር ይረከቡ። ከ630,000 ብር ቅድመ ክፍያ ጀምሮ ከዲኤምሲ ሪል ስቴት ጋር ይዋዋሉ። ውሎንም በ3 ቀን በዲኤች ካሉበት ቦታ እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ ሲሆኑ ሱቆቹ ከ30 ካሬ ጀምሮ ዝግጁ ናቸው። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 አሳንሰር፣ መዋኛ ገንዳ፣ የከርሰ ምድር ውሃና ባካፕ ጀነሬተር ከተሟላ ሴኩሪቲ ጋር ከዲኤምሲ ያገኛሉ። አሁኑኑ በ0988883434 ወይም በ0988885656 ከደወሉ በካሬ 7,000 ብር ልዩ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። እንደምትመለከቱት እንግዲህ ይሄ ከተማ በጣም እድሜ ጠገብ ነው የሚመስለው። በቃ everything is completely out of order, you know, like በጣም የበሰበሱ ያረጁ ፎቆች ምናምን ያሉበት ከተማ ነው። እቺ ከተማ ለምን ቆሻሻ እንደሆነች፣ እቺ ከተማ ለምን ከጣሊያን ከተሞች በጠቅላላ ድሆች ለምን ይበዙባታል፣ ከተማዋ ሙሉ ለሙሉ እንዴት ቆሻሻ ሆነች፣ የጣሊያን ትልቁ ኮሞራ የሚባለው የማፊያ ቡድን ለምን እዚች ከተማ ላይ ሊስፋፋ ቻለ የሚለውን ኤቭሪቲንግ ሙሉ ዲቴይል የያዘ የሚገርም ቭሎግ ሰርቼላችኋለሁ። እሱን ገብታችሁ ቼክ ማድረጋችሁ እንዳረሱ። አት ዘ ሴም ታይም ደግሞ እጅግ የሚያስገርም ከመሬት በታች ትልቅ የሆነ ከተማ የገነባች ይቺ ከተማ 2800 ዓመታትን እድሜ ያስቆጠረች ከሮም እንኳን በእድሜ የምትበልጥ ታሪካዊና ጥንታዊ ከተማ ነች። ታዲያ ግን አንፎርቹኔትሊ አሁን ያለችበት ስቴት ይሄንን ይመስላል። በየቦታው ስትሄዱ የምትመለከቱት ህንጻዎች እንደዚህ ናቸው። ልክ ተመልከቱ፣ ህንጻውን ተመልከቱ። ፕላስ በጣም it's very crowded traffic wise ደስ እንዳላችሁ ነው የምትነዱት። እዚህ ሀገር ህግ የሚባል ነገር የለም። ፕላስ ቆሻሻ በየቦታው ነው የምትመለከቱት ቆሻሻ። ፕላስ ደግሞ ዲያጎ ማራዶና የዚች ከተማ መሲያቸው ነው ይሎ እጅግ በጣም ነው የሚወዱት። በየቦታው የዲያጎ ማራዶና ስዕል ተለጥፎ ታገኛላችሁ። በዛሬው ቪዲዮአችን እንግዲህ የምንመለከተው እጅግ በጣም በሚያሳዝን ሁኔታ በሚሊየንስ የሚቆጠሩ ሰዎች ህይወታቸውን በእሳተ ገሞራ እሳት ያጡበት ፖምፓይ የምትባል እጅግ ታሪካዊና ፌመስ የሆነች ከተማ አለች። ታዲያች ከተማ ለሮሞች ወይም ደግሞ ስፔሻሊ ለጣሊያን እጅግ በጣም ሲምቦሊክ የነበረች ከተማ፣ የስልጣኔ መነሻ የነበረች በጣም የሀብታሞች ከተማ ነበረች። እዛ በመሄድ እጅግ በጣም ብዙ የምንመለከታቸው ነገሮች አሉ። I can't wait to be honest እዛ እስክንደርስ
ኦልራይት አሁን የምንገኘው እንግዲህ ሴንትራል ስቴሽናቸው ነው which is የከተማው በጣም ትልቁ የባቡር ጣቢያ እንደማለት ነው። አሁን ከዚህ ከተማ ወጥተን ወደ ሌላ ከተማ የ1 ሰዓት ከ20 መንገድ ተጉዘን እጅግ በጣም ወደሚገርምና ሁላችንም ጉድ የሚያስብል ቦታ ነው ጉዛችን እያደረግን ያለ ነው። በነገራችን ላይ እዚህ ጋር ሆናችሁ የሚታያችሁ ከሆነ የዲያጎ ማራዶና ፎቶ እዛ ጋር በትልቁ ትልቅ ህንጻ ላይ ተለጥፏል። አሁን ጉዟችንን በባቡር ወደ ፖምፓይ እናደርጋለን። ሌትስ ጌት ኢት። ደርሰናል ቤተሰቦች። አሁን የምንገኘው ፖምፔይ የሚባል ቦታ ነው። እጅግ በጣም ታሪካዊና ሂስቶሪካል የሆነ ፕሌስ ነው። በነገራችን ላይ በመንገዳችን እያየን የመጣ ነው እጅግ በጣም የሚያምር ተራራ፣ እጅግ በጣም የሚያምር ውሃ፣ እንዴት ቢዩቲፉል ካንትሪ ነው። አሁን የምንገኝበት ቦታ እንግዲህ እጅግ በጣም ታሪካዊ የሆነ ቦታ ነው። በታይም 2000 ዓመታትን ታይም ትራቭል አድርገን ወደ ኋላ ልንጓዝ ነው። እዚህ ጋር የምትመለከቱት ቦታ እንግዲህ የአንድ ሰው መኖሪያ ቤት የነበረ ቤት ነው። የሚገርማችሁ ነገር ገስ what happened እዚህ ቦታ ላይ በድሮ ጊዜ እንግዲህ እዚህ ከ2000 ዓመታት በፊት በጣሊያን ሀገር ከሮም በፊት ራሱ እጅግ በጣም ስልጣኔ የነበራት እጅግ በጣም ውብ የነበረች ፖምፔይ የምትባል ከተማ ነበረች። አሁን እንግዲህ ይኸውልሽ በዚህ መልኩ የምትመለከቷት ከተማ ማለት ነው። ታዲያ እዚህ አካባቢ ማውንት ቪሱቪየስ የሚባል አንድ ትልቅ ቪሱቪየስ የሚሉት ተራራ አለ። እዛ ተራራ ጫፍ ላይ ደግሞ እሳተ ገሞራ ነበረ እና ሁልጊዜ ጭስ አለው ምናምን ነገር፣ ግን ሀገሪቷን የመጉዳት አይነት ሲቹዌሽን በዛ ጊዜ ያን ያህል አፌክት ያደርገናል ብለው አላሰቡም ነበር ነው። ታዲያ እነዚህ ሰዎች እዚህ ቦታ ላይ ሰላማዊ ላይፍ ይኖሩ ነበር። እጅግ በጣም ባለሀብት የነበሩ ሰዎች እዚህ ከተማ ላይ ይኖሩ ነበር። እንደምትመለከቱት እጅግ በጣም ትልቅ ግዙፍ የሆነ ሲቲ ነው። ውሃ ፐኒዝ አንድ ቀን እንግዲህ ሌሊት ሀገር ሰላም ነው ብለው ተኝተው እዛ ተራራ ላይ የነበረው እሳተ ገሞራ ይፈነዳል። ፈንድቶ እዚህ ሀገር ያለውን ሰው በጠቅላላ በእሳት ቅቅል አድርጎ ይገላቸዋል። ታዲያ እቺ ከተማ ኮምፕሊትሊ ጠፍታ ነበረ። አርኪኦሎጂስቶች ወይም ደግሞ ተመራማሪዎች ናቸው እቺን ከተማ ፈልገው ያገኟት። ወደ ውስጥ ገብተን እቺን ከተማ በደንብ ኤክስፕሎር የምናደርግ ይሆናል። የሚገርማችሁ ነገር ከ2000 እስከ 10000 የሚሆን የቅሪተ አካል ተገኝቷል ይባላል እዚህ ቦታ ላይ። ግን አንፎርቹኔትሊ በእሳት ስለሆነ እቺ ከተማ የጠፋችው በጣም ብዙ ሰውነቶች ወይም ደግሞ በጣም ብዙ ቅሪተ አካሎች አልተገኙም። እንደምትመለከቱት እንግዲህ ይሄን ይመስላል። እጅግ በጣም ትልቅ ከተማ የነበረ ቦታ ነው። እንደምታዩት ስልጣኔያቸው ስቲል ናውዴይስ እሳትን ራሱ ሰርቫይቭ አድርጎ እነዚህ ነገሮች መቅረታቸው እጅግ በጣም የሚያስገርም ነገር ነው። ፖምፔይ እጅግ በጣም የሚያሳዝን እጅግ በጣም ልብ የሚነካ ታሪክ ነው። በነገራችን ላይ እዚች ከተማ ላይ ዜብራ ክሮሲንግ የተጀመረው እዚች ከተማ ላይ ነው። የሚገርማችሁ ነገር ዜብራ ክሮሲንግ ከ2000 ዓመታት በፊት ለእግረኞች መሻገሪያ ተብሎ ይጠቀሙ ነበረ። ከ2000 ዓመታት በፊት ጀስት ኢማጂን ለከታ በስማም። እዚህ እንግዲህ ጀስት ኢማጂን ምን ያህል ሰው ይኖር እንደነበረ፣ ምግብ ቤቱ፣ መጮቻ ቤቱ፣ የንጉሶቹ ቤት ኤቭሪቲንግ ኮምፕሊትሊ እዚች ከተማ ላይ ሴትል አድርገው በጣም ብዙ ሰዎች ይኖሩ ነበር። ከጀርባ እንደምትመለከቱት እጅግ በጣም ትልቅ ተራሮች አሉ። that's crazy right? እና አሁን እዚች ከተማ ላይ ፈራርሰው ከዛ እሳተ ገሞራ የተረፉ አንዳንድ ነገሮችን ነው እንግዲህ እዚህ ቦታ ላይ የሚያስገቡኙት። the whole city አሁን ለጎብኚዎች ክፍት ተደርጎ እዚህ ቦታ ላይ መጥተው ጎብኚዎች ማየትና መጎብኘት ይችላሉ። አሁን ደግሞ ወደ ቅሪተ አካላቸው እንሂድና በእሳተ ገሞራ የሰው ልጅ ሲሞት ሰውነቱ ምን ይመስላል የሚለውን ነገር አብረን እናያለን። ቅሪተ አካላቸው ሲገኝ እንደዚህ እንደ ድንጋይ ሆነው ነው የተገኙት። አሁን እንግዲህ ውስጥ ሰርቫይቭ ወዳደረገ አንድ ቤት እየገባን ነው። አይ ቲንክ የባለ ሀብቶች መኖሪያ ኤቭሪቲንግ ይመስለኛል። ቪላ የነበረ ቦታ። ይሄ የምትመለከቱት ቤት እንግዲህ ከ2000 ዓመታት በፊት የተገነባ ቤት ነው። ታላቅ የእሳተ ገሞራን አደጋ ሰርቫይቭ ማድረግ የቻለ ቤት፣ የባለ ሀብት ቤት ቪላ ነው እንደምትመለከቱት።
ዋው this is insane 2000 ዓመታት በፊት የተሰራ ቦታ ላይ ነው የምንገኘው። this is crazy። ይሄ እንግዲህ እንደምትመለከቱት የሰዎች መኖሪያ ቤት የነበረ ስፍራ ነው which is mind blowing ከ2000 ዓመታት በፊት የተሰራ ነው። oh my god ፕላስ እስካሁን ድረስ ይሄንን የእሳተ ገሞራ ተቋቁሞ መቆየቱ እጅግ በጣም ይገርማል። እዚህ ውስጥ oh my god look at that bro wow ወድሟል ምናምን ነገር ነው በጣም unfortunately ግን በሰዓቱ ምን ያህል ውበት እንደነበረውና እንዴት ቆንጆ እንደነበረ just imagine ከ2000 ዓመታት በፊት ዋው። እዚህ ጋር ደግሞ እጅግ በጣም የሚገርም ነገር ላሳያችሁ። ይሄ የምትመለከቱት ቦታ እንግዲህ ባዝ የሚወስዱበት የሚታጠቡበት የነበረ ቦታ ነው። ከላይ ክፍት ነው። ዋው እና እንደምታዩት መሬቱ ራሱ አሰራራቸውን እየተመለከታችሁ ነው። በሞዛይክ ስታይል ነው የተሰራው። ተመልከቱ። እያንዳንዱ ስሞል የሆነች ድንጋዮችን በመገጣጠም ፕላስ ደግሞ ከለሩ ጥቁር በዚህ በኩል ነጩ ምናምን ነገር ተደርጎ የተሰራ ነው። ይሄኛውንም እንግዲህ እንደምትመለከቱት ለስፓ ነበር የሚጠቀሙት ይላሉ እንግዲህ አስጎብኚዎቹ። ባዝ እዚህ ውስጥ ነበር የሚወስዱት እስካሁን ድረስ ኦ ማይ ጋድ this is beautiful bro ከ2000 ዓመታት በፊት የተሰራ ግን እስካሁን በጥንካሬ እንደዚህ ለዞን ታላቅ የእሳተ ገሞራ አደጋ ከደረሰበት በኋላ የሚገርማችሁ ነገር ይሄ እንግዲህ በእሳተ ገሞራ የፈነዳ የተጎዳ የተሰቃየ ከተማ ቅድም ከነበርንበት ከናፖሊ ከተማ እጅግ በጣም የተሻለ ነው። አካላይት በጣም ትልልቅ ተራሮች የከበቧት ከተማ ነች ፖምፓይ። ሁሉንም ማየት እጅግ በጣም ይከብዳል፣ ግን በቻልነው አቅም አሪፍ የሚባሉ ስፓቶችን እየሄድን አንዳንድ ነገሮችን ለማየት እንሞክራለን። ኩክ ማድረጊያ የነበረ ማብሰያ ቦታ የነበረ ቦታ ነው በድሮ ጊዜ። እዚህ ጋር ኩክ ለማድረግ ይጠቀሙበት ነበር። ልክ እንደምታዩት ትልቅ ፖቶች አሉ። እዚህ ጋር እንደምታዩት እንስራ ትልልቅ እንስራዎች ነበሩ። ኖ ዋን ሰርቫይቭድ ነው የሚባለው። ማንም የተረፈ የለም ከዚህ እሳተ ገሞራ። በአብዛኞቹ ሞተዋል። በአብዛኞቹ በደርቀው ነው የተገኙት። እንደዚህ አርኪኦሎጂስት ነው አይደለም የሚባሉት እነሱ ናቸው። እዚህ ቦታ በመምጣት ትልቅ ዲጊንግ በማድረግ በቁፋሮ የተገኘች ከተማ ነች። በነገራችን ላይ ፖምፓይ ከ2000 ዓመታት በፊት ሀፕን ያደረገ ታሪክ ላይ ነው እየተራመድን ያለ ነው። እጅግ በጣም ትልቅ ከተማ ነው። በነገራችን ወደዛ ብትሄዱ ወደዚህ ወደ ታች ብትሄዱ ወደዚህ አያልቅም። በስመ አብ። ፀሐዩ ደግሞ ፀሐይ እንዳይመስላችሁ ደስ የሚለው እኛ ተዘጋጅተናል። ኦፓ አሰግጥ ይላል። በጣም ብዙ ቱሪስቶች ነው እዚህ ቦታ ላይ የሚገኙት። ዛሬ 32 ዲግሪ ምናምን ነገር ነው ሙቀቱ። ከዛ ደግሞ ማታ ኃይለኛ ዝናብ ምናምን ቀውጢ ዝናብ ነው ድብልቅልቅ ተንደር ምናምን ያለው I don't know what kind of nature it is ግን ምን ማድረግ ይቻላል። እና ፖምፒ ከተማንም ሙሉ ለሙሉ መጎብኘት አንችልም፣ ግን እንደምታዩት እዚህ ጋር እንግዲህ መኖሪያ ቤት የነበረ ቦታ ነው። ልክ ከ2000 ዓመታት በፊት የተሳለ ፔይንቲንግ still nowadays ቀለሞቹ ያቸው what እኔ እናንተ ከገረማችሁ አላቅም። እኔ ግን እጅግ በጣም ገርሞኛል። ደረጃዎቹ ናቸው በሸክላ የተሰሩ ደረጃዎች ነበሩ። ግን አንድ የተረፈ ሰው የለም ነው የሚባለው ታሪኩ ላይ። በነገራችን ላይ እንዳለ የነበሩትን የከተማዋን ህዝቦች ያ እሳተ ገሞራ አንፎርቹኔትሊ በጣም በአሳዛኝ ሁኔታ ሁሉንም ጨርሷቸዋል። I love my country በጣም ሀገሬን እጅግ በጣም ነው የምወደው። በነገራችን ላይ እነ ፋሲል ግንብ እነ አክሱም የተለያዩ ትልልቅ ቅርሶች አሉን። እኛም በድሮ ጊዜ የስልጣኔ መገለጫ የነበሩ ብለን የምንናገራቸው ወይም ደግሞ የምናሳያቸው ነገሮች። ጣሊያን ሀገር ግን ስትመጡ በየከተማው ስትሄዱ የምታዩት ነገር እጅግ በጣም የሚያስገርም እጅግ በጣም የሚያስደንቅ ሀው የሚያስብል ነገር ነው። እኔ አሁን በቃ በጣም ተገርም ያለው የዛሬ 2000 ዓመት በፊት የሰው ልጆች እንዴት እንደዚህ አይነት ላይፍ ስታይል ሊኖራቸው ይችል ነበር። ኦልራይት እዚህ ጋር እንግዲህ የምትመለከቱት ሞዛይክ እንግዲህ የዚህ ቤት ትልቅ የነበረ ጥበብ ነው። እንደምትመለከቱት ሰርቫይቭ አድርጎ እስካሁን ድረስ እንደዚህ ሊቆይ ይችላል። that's crazy look at that
ኦልራይት አሁን የምንገኘው እንግዲህ ሙዚየም ውስጥ ነው። እጅግ በጣም በሚያሳዝን ሁኔታ ሰዎቹ የነበሩበት ሲቹዌሽን ይሄንን ይመስላል ጋይሶች። እንግዲህ ተኝተው ነው እሳተ ገሞራው ድንገት የመጣባቸው። በዚህ መልኩ ነው እንደዚህ ደርቀው በአብዛኞቹ የተገኙት። እንደዚህ የተገኙት ከ2000 እስከ 10000 ይላል። በስትክክል የሚቆጠር የሚታወቅ ቁጥር የለም። ግን የከተማዋ ነዋሪዎችና ህይወታቸውን ያጡት እጅግ በጣም ብዙ ናቸው። እዚህ ጋር ያላችሁ ውሻ ነው። እዚህ ጋር ደግሞ ውሻ እዩት፣ ውሻው እንዴት ደርቆ እንደሞተ እጅግ በጣም የሚያስገርም ታሪክ ነው። አይ ቲንክ ዓለም ላይ እንደዚህ አይነት ታሪክ እዚች ከተማ ላይ ብቻ ነው ኤግዚስት ያደረገው መሰለኝ። ይኸውላችሁ እንቅልፋቸውን በተኙበት ሰዓት ነው። እዩት እጁን ወደ ታች አድርጎ እንዴት ደርቆ እንደቀረ ህፃናቶች። እዚህ ጋርም ደግሞ የምትመለከቱት ያቸው ኦ ማይ ጋድ this is sad bro. Oh my god, look at that. ህፃን ልጅ እዛ ጋር Jesus Christ. This is so sad, bro. Oh my god. እዚህ ጋር ደግሞ ከህንፃዎቹ የወጡ አርቶች ናቸው። እዚህ ጋር በጊዜው ይጠቀሙባቸው የነበሩት አንዳንድ ቁሳቁሶች። እዚህ ሙዚየም ውስጥ በጣም ብዙ ነገሮች አሉ። ይኸውላችሁ እዚህ ጋርም ከ2000 ዓመታት በፊት የተሰራ በስማ እዚህ ጋር ይኸውላችሁ መጥበሻ፣ ውሃ መጠጫ፣ የተለያዩ ነገሮች እዚህ ሙዚየም ውስጥ ከ2000 ዓመታት በፊት የፖምፔይ ህዝቦች ይገለገሉባቸው የነበሩት ቁሳቁሶችም እዚህ ቦታ ላይ ይገኛሉ። አንዳንድ ቅርጻ ቅርጾች and everything ይሄ በጣም ልብ የሚነካ ትንሽ የሚያሳዝን ስፍራ ነው። ታውቃላችሁ ስታፍ እግዚአብሔር ስፔሻሊ ህፃኑ ሊሳይ በጣም ልብ ይነካው እናታችሁ። ይሄ ቦታ እጅግ ከምነግራችሁ በላይ በጣም ግዙፍ ነው። በጣም ከምላችሁ በላይና ሙሉን ኤክስፕሎር ለማድረግ ላይክ አይ ሴድ አይቻልም። ታዲያ ግን ከ2000 ዓመታት በፊት እቺ ከተማ በእሳተ ገሞራ ተቃጥላ I'm gonna say it again ተመልከቱ የምታዩትን ነገር። ጽሁፉ ራሱ ሳይቀር ከ2000 ዓመታት በፊት የተሰራ ነገር ነው። ታዲያ አሁን ደግሞ ጉዟችንን ወደ ኔፕልስ ናፖሊ ወይም ኒያፖሊስ ከተማ ደግሞ እናደርግና በ2026 ያለምንም እሳተ ገሞራ ያለምንም ተፈጥሯዊ አክሲደንት የወደመች ከተማ ደግሞ አሳያችኋለሁ። እዛ ሄደን ብዙ ነገር ኤክስፕሎር እናደርጋለን። እጅግ በጣም ከባድ ከተማ ነች። የማፊያ ከተማ ነች። በጣም ድሆች ያሉባት፣ ስራ የሌለባት፣ በጣም ቆሻሻ ከተማ which is ጠዋት የነበርንባት ከተማ ማለት ነው። ወደዛ ሄደን ደግሞ ምግባቸው ምን ይመስላል፣ የዛ ከተማ ምግብ ምን ይመስላል የሚለውን ደግሞ አንድ ላይ ኤክስፕሎር የምናደርግ ይሆናል። የሚገርማችሁ ነገር ፒዛ ለመጀመሪያ ጊዜ የተሰራው ፋብሪኬት የተደረገው እዚች የኔፕልስ ከተማ ላይ ነው። ጉዟችንን ወደ ኔፕልስ ከተማ እናደርጋለን። እዛው እንገናኝ። Let's get into it. This shit is insane, bro. ትሬን እየጠበቅልክ ሰው ተደርድሯል። ትሬኑ አልቀረም መሰላችሁ። ብንጠብቅ ኦ ማይ ጋድ ብሮ ልክ ስንት ዲግሪ እንደሆነ እያያችሁ ነው። 32 ዲግሪ ፖምፔይ። ኦ ማይ ጋድ ጌታ ሆይ ተቃጠልኩኝ። በጣም ደክሞኛል። በጣም ነው የተራመድኩት። ኦ ማይ ጋድ በስመ አብ እንዲህ ኦ ማይ ጋድ ፋይናሊ ከስንት ሰዓት በኋላ መጣ ትሬኑ። መቀመጫማ ጨራሽ የለም። በቃ God damn. All right, we are back to the city. Of course. ቆሻሻውን Anyway, we are back to the city. ኮፍያ ገዝተናል። ፀሐይ እንዳይመስላችሁ በጣም ኃይለኛ ሙቀት ነው ያለው። Anyway, ይቺን ከተማ ዛሬ ደግሞ በምንድነው አሁን ከዚህ በኋላ ባለው ቆይታችን ኤክስፕሎር የምናደርገው የዚች ከተማ ወደ ነፋስ የነዋት ነው። ምን አከራከረኝ? እዚች ከተማ ላይ እጅግ ፌመስ የሆኑ ታዋቂ ምግቦች አሉና እነሱን እንሞክራለን። ውስጡን ተመልከቱ። ይሄ ሚድል ኢስት ወይ አፍሪካ የሚመስል ምንም ኢሮፕ ያልሆነ ሀገር እግዚአብሔርን ሊትራሊ ምንም
ኢሮፕ ያልሆነ ሀገር እጅግ በጣም የሚያምር በጣም ብዙ የተለያዩ ምግቦች የሚሸጡበት ፌመስ የሆነ የምግብ መሸጫ ሰፈር አለ። እዛ ሄደን የዚህን ሀገር ትራዲሽናል ባህላዊ ምግቦች በደንብ እንሞክራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሆፕፉሊ እየተዝናናችሁ ነው። ወዳችሁታል ብዬ ተስፋ አደርጋለሁ። ኤፍጂ ነኝ። ምን ብለን አንዱ ቤት እንግባ። እንዴ አሁን ይሄ ምንድን አጥሩን ምናምን ኢትዮ ቤት ነበር። በስመ አብ look at that bro, it's literally everywhere እኮ ነው እንጂ ምንድነው እንደዚህ ቺን ሀገር ግን እንደዚህ ኦ ማይ ጋድ ምን አይነት ከተማ ምን አይነት it's a different level of corruption, it's a different level of ድህነት እዚህ ከተማ ላይ እየተመለከቱት ያለሁት ላይፍ ስታይላቸው አኗኗራቸው እጅግ በጣም ከመላው ኢሮፕ የተለየ ነው። እንግዲህ bear in mind ሮም ሄጃለሁ፣ ሚላን ሄጃለሁ፣ ቬኒስ ሄጃለሁ፣ እነ ሲሲሊን አይቻቸዋለሁ። በአብዛኞቹ የጣሊያን ከተሞችን ተመልክቻለሁ። የዚህ ከተማ ግን ላይፍ ስታይል ይለያል ነው የምላችሁ። እግዚአብሔር I think this one is a Chinese market አይነት ነገር ነው። ቻይናዎች ነው እዚህ ቦታ ላይ ደግሞ ብዙ ያሉት። ቻይና ራሱ ሱቅ አላቸው እዚህ ሰፈር። አይ ሀገር እናዘው። ኦልራይት አሁን እንግዲህ የደረስንበት ስፍራ በጣም እጅግ ብዙ አይነት ምግቦች የሚሸጡበት ቦታ ነው። What's this brother? Pizza fries. የተጠበሰ ፒዛ. How much? Free €1. Do you have card? Oh, only cash? Okay. Maybe I'll be back. ካሽ ብቻ ነው የሚሸጠው። የተጠበሰ ፒዛ ፍራይድ ፒዛ እዚህ ከተማ ላይ እጅግ በጣም ፌመስ ነው ከምላችሁ በላይ። በስማ በቃ መንገደኛውም ሞተረኛውም መኪናም በዚህ ነው የሚያልፈውና በጣም ክሬዚ የሆነ አትሞስፌር ነው ያለው እዚህ አካባቢ። አርጀንቲና አለ እዚህ ጋር። ከዛ ደግሞ እዚህ ጋር ምን አለ መሰላችሁ? ብራዚል፣ የብራዚል ባንዲራ አለ እዚህ ጋር። ፖርቹጋል አለ፣ የፖርቹጋል ባንዲራ እዚህ ጋር። የስፔን ባንዲራ አለ። አይ ቲንክ ይሄ ምግብ ቤት ነው መሰለኝ። ከተማዋ እንግዲህ እንደምታዩት መሀል ከተማ ላይ ራሱ እጅግ በጣም ጭንቅንቅና ክራውድድ ነው። ወደዚህ ወደ ውስጥ እንግባና ደግሞ ሞተርን ይንዷት እዚህ ሀገር። በስመ አብ ላ ፒዛ ፒዛ ፒዛ። ቻው ቻው። ጩጮቹ ራሱ ሁላችሁ ሞተር አላቸው። እግዚአብሔር ለክ oh my god look at that that shit is oh my god that's insane bro. All right, I think እዚህ ጋርም restaurant food yes pizza and pasta also. Yes, pasta something like that. All right, okay የት ነው የምንቀመጠው? Yes, yeah. It's completely fine. Thank you. I think this is juga kunci channel. Appreciate you. All right. እዚህ ሀገር እብድም አለ አይገርምም? ይኸውላችሁ ቆሻሻውን ስናይ ነው የመጣ ቆሻሻ ውስጥ ሊያወጣ ነው የሆነ ነገር። Oh my god. በጣም ክሬዚ ከተማ በጣም ከመላችሁ በላይ። Anyway, ሬስቶራንት ውስጥ ገብተናል። መንገድ ዳር ነው እንደምትመለከቱት። ሶ we will see what's going on እዚህ አካባቢ። በአብዛኞቹ ሬስቶራንቶች እንደዚህ ናቸው እዚህ ከተማ ላይ። ፋንሲ የሆነ ሬስቶራንት እንዳትጠብቁ። ይሄ በጣም የሚያምር ቆንጆ የሆነ በጣም በቃ እንዲህ ምናምን የለም። throughout the whole city ሙሉ ከተማውን ስዞር እንደዛ አይነት ፕሌስ አላየሁም እዚህ ከተማ ላይ ነው። ግን እስቲ ምግባቸውን ቼክ እናደርጋለን። ያው እዚህ ሀገር የሚታወቁት በፓስታ በፒዛ በመኮሮኒ ስለሆነ መኮሮኒ ደግሞ አዘናል። ከዚህ በፊት ፓስታ ቴላቴሊ ሞክረናል፣ ፒዛ ሞክረናል። ዛሬ ደግሞ መኮረኒያቸውን እንሞክራለን። እና one thing I love in this country order ስታደርጉ of course ከዳቦ ጋር ነው አንድ ላይ የሚመጣው። I love የዚህ ሀገር ዳቦ በጣም ግን ከመኮረኒ ጋር አንድ ላይ ሲሆን ነው። መኮረኒ ምጣና ሳያችኋል። ኦልራይት ምግባችን መጥቷል። ሌላ ሳያችሁ በስማ በጣም ስፓይሲ የሆነ እንደሆነ አይከንታል እና እንደዚህ አይነት መኮረኒ አሮን ነው በልቼ ማቃ አይመስለኝም። ግን ልክ አይደል you see የስፓይሲው ምናምን oh my god ሊያንገበግቡኝ ነው በእናታችሁ።
Anyway, it's some type of traditional pasta እዚህ ሀገር ፔኒ Mamma mia. እስከ ዛሬ በህይወቴ ከበሏቸው መኮረኒዎች በጣም ለየት ያለ ነው። እንደምታዩት የተጠቀሙት ስፓይሲ ብዙ አይነት ነገሮች አሉ። ቲማቲሞቹ አሉ። ይኸውላችሁ ሶሱ ራሱ በጣም ብዙ ነው። ይጣፍጣል። ቆንጆ ነው። ፕላስ በጣም ቀይ ነው ምናምን እንዲህ ሲሆን ነው የምወደው ነው። I love this one. To be honest, I love it. I give it literally a 10 out of 10. Alright, በልተን ጠጥተን ጨርሰናል። ከጀርባ እዩት። መነጽር ምናምን መንገድ ላይ ይሸጣል እዚህ አካባቢ። ኤኒዌይ እዚህ አካባቢ እጅግ በጣም ብዙ አይነት ምግቦች ይሸጣሉ። እዚህ ጋር look at that, bro. Oh my god, look at that. Hello. It's all good, bro. All good? Alright, let me have this one and this one. This one is pistachio, chocolate, vanilla ምናምን ነገር ነው። ከስኖፍሌኩ ይልቅ ይሄኛውን በሞክረው ይሻላል። ቦክሰኛ ኬክ ይመስለኛል። Alright, actually ይሄኛውን ስኖፍሌክ እና ይሄኛውን ሁለቱንም ገዝተናል። እስኪ እንሞክረዋለን። ወክ እናድርግና አንድ አሪፍ ቆንጆ ቦታ ስናገኝ I'm excited to be honest ምክንያቱም እዚህ ከተማ ላይ እነዚህ ምግቦች ናቸው እጅግ በጣም ፌመስ ከመላችሁ በላይ። ይሄ ከጀርባ የምትመለከቱት በነገራችን ላይ ቸርች ነው ታውቃላችሁ። this is a huge church እናንተ በጣም ትልቅ ቸርች ነው ቤተክርስቲያኑ። I think መግባት የሚቻል ይመስለኛል። ካቶሊክ ቸርች ስትገቡ ጊዜም እዚህ ጋር አለና ይሄ እንደዚህ አድርጋችሁ ማለት ነው። I think እንደዚህ መሰለኝ የሚደረገው። Yeah, I think so. Yeah, this is the church like. Wow. በጣም ነው የሚያምረው። በስመ አብ እኔ ገርመኛል ቤተክርስቲያኖቻቸውን እንዴት እንደሰሩት በድሮ ጊዜ በጣም ያምራል። Alright, the moment of the trees. አሁን እዚች ጋር ቁጭ ብለን እንግዲህ ከየቱን ጀምረው ከስኖፍሌኩን ጀምረው መሰለኝ። So this one is a snowflake የተባለ ስዊት ነው። እዚች ከተማ ላይ በጣም ፌመስ የሆነ ምግብ አይነት ነገር ነው። Let's try it. በስመ አብ ወወልድ ወመንፈስ ቅዱስ። Oh my god. I think ቂቤ ነው። ቂቤ ነው ውስጥ። Oh my god. Oh my god. That was በጣም ነው በጣም የሚያስጠላ ክሪም ነው በእናታችሁ። ይሄኛውን እንሞክረዋለን። የቅድሙ oh my god. I was so excited ደግሞ ለመሞከሪ ነው። ስቴኛው this one is nice. ይሄኛው ይጣፍጣል። This one is great. But anyway, this one is good. I love this one. Say ciao. ይሄኛው በጣም ይጣፍጣል። የቅድሙ ግን it was so bad. Oh my god. እንኳን ሁለቱንም ገዛው። ያን ብቻ ገዝቼ ቢሆን ኖሮ this one ገነት ነው የሚለው። Alright, እዚህ ደግሞ ሱቬኒር ሾፕ ይባላሉ እነዚህ። ያው ማራዶና ከላይ የማራዶና ስዕሎች የማራዶና ቲሸርቶች በየቦታው ነው የሚሸጡት። ለቤት ጌጣጌጥ መፈልጉ ከሆነ ለማስታወሻነት ምናምን እዚህ ነው። ነጮች ያው እንደዚህ አይነት ነገሮች ነጮች በጣም ይመቻቸዋል። ማራዶና በሐውልት መልኩ ያው ብቻ look at that.
Oh, look at this one. Oh, that's cute. That is cute, man. ጭራሽ አሳ የሚያጠምድ ሰው አለ እዚህ ጋር። ኦልራይት ሌላው ደግሞ እዚህ ከተማ ላይ እጅግ በጣም ብዙ ቦታ ላይ የተመለከትኩት ነገር እንደዚህ ፍሩቶች ናቸው። እዚህ ጋር ቴራሚሱ አለ፣ እዚህ ጋር ፍሩት ነገር አለ። እስኪ ይሄኛው ስንት እንደሆነ እንጠይቅና ኤክስኪውዝ how much is this one? 5 euro 5 ዩሮ ለባንች ኦፍ watermelon ነው እዚህ ጋር ያለው። what about tiramisu? How much is the tiramisu? Okay, so too much sweet ስለበላ can I get the watermelon please? 5 euro perfecto. alright ወክ እያደረግን እየተንቀሳቀስን አሁን ደግሞ የዚህን ሀገር ሀብሀብ እንሞክራለን። this is a classic, a very classic የድሮ ሞተር አታምርም? ሜድ ኢን ጣሊያን ይላል። ከተማው እንደምትመለከቱት እጅግ በጣም ክራውድድ ነው በነገራችን ላይ። ኤኒዌይ የምንገኘው ኒያፖሊስ የምትባለው ከተማ እቺ ጉደኛ ከተማ I love it to be honest, I can't lie to you እጅግ በጣም ወድጃታለሁ። ዋተርሜላችንን እንሞክር። alright the moment of the truth momento እስቲ የዚህ ሀገር ዋተርሜለን ምን የሚለየው ነገር አለ ነው ነገርየው። 5 euro is በጣም expensive. it's kind of በጣም red ቀይ ነው ከለሩ። በጣም ቅዝቅዝ ያለ ዋተርሜለን ነው። I love it. 10 out of 10. I give it 10 out of 10. እንደተመለከታችሁት እንግዲህ በዚች ከተማ የነበረን ቆይታ ይሄንን ይመስል ነበረ። እጅግ በጣም የሚገርም ነገር ነው በዛሬው ቪዲዮ የተመለከትነው። በታሪክ 2000 ዓመታትን ወደ ኋላ ተጉዘን ከዛም ደግሞ እዚች እብድ crazy እንደ ጥብቅ እንዳለ this is crazy city. I can't lie to you. እኔ የትኛውም የኢታሊ ፓርት እንደዚህ አይነት ከተማ ያለ አይመስለኝም። እኔ ሄጄ ያየሁባቸው ከተሞች በጠቅላላ እንደዚህ አይነት ከተሞችን አላየሁም። ኤኒዌይ እጅግ በጣም ብዙ ነገሮችን ኤክስፔሪየንስ ያደረግነው ከዚህ በፊት የለቀኩላችሁን ቪዲዮ ካላያችኋቸው 2 ቪዲዮዎች ገብታችሁ ቼክ አድርጓቸው። እጅግ የሚገራርሙ ቪዲዮችን የምንገኘው ኒያፖሊስ ከተማ ነው። እጅግ የሚገርም ቆይታ ነበረን። ሆፕፉሊ እናንተም ኢንጆይ አድርጋችሁታል ብዬ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ ኦልሬዲ ቤተሰቦቻችን ከሆናችሁ ላይክ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እንገናኛለን። ኤፍጂ ነኝ። ይመቻችሁ። ፒስ አውት